ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነው ቃለ ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ስለ ሀሳብ አስተያየታችሁ በሙሉ እጅግ አድርገን እናመስጋኞች ነን። ውድ የቃለ ስፖርት ዩቲዩብ ቻናል ቤተሰቦቻችን በዚህም ሰዓት ከኛ ጋር ስትቆዩ የተወሰኑ የሀገር ቤት መረጃዎችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን ሊጎች ተመልሰዋል። ትናንትም በእርግጥ የሊግ ጨዋታዎች ነበሩ፣ እንመለከታችኋለን። ማድሪድ ቤት ተጫዋቹ ቀጣዩን አሰልጣኝ መምረጡ ምን ፈጠረ የሚለው በጣም አነጋጋሪ ጉዳይ ነው። ፍሎሬንቲኖ ፔሬዝንም እናነሳችኋለን። ፕሬዚዳንቱን የቡድን ዜና ተይዟል። በባርሴሎና በኩል ፍራንኪ ዲዮንግ የሚለው ነገር አለ። የቡድን ዜና እናነሳለን። ከዛ በተጨማሪ ትናንትና ሲደረጉ የነበሩ የጥሎ ማለፍ ጨዋታዎችን በስፔን፣ በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ በርካታ አጫጭር ስፖርታዊ ጥንቅሮች ተይዘዋል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃም ሰዓታችን በርካታ ያሉ አጫጭር ስፖርታዊ ጉዳዮችን በስፋት እናነሳለን። በቢግ ሲክስ ክለብ የቶትንሃም ነገር አሳሳቢ የሚያደርግበትን አንድ ምክንያት እንነግራችኋለን። በቢግ ሲክስ ተጨማሪ ክለቦችን መረጃ ስናነሳ ማንቸስተር ሲቲ ከረጅም ጊዜ በኋላ አንደኝነትን ከአርሰናል መረከቡ የዚህ ሳምንት በጣም አነጋጋሪ ጉዳይ እንደነበረም ይታወቃል። ከዚህ ጋር በተያያዘ ከጥቂት ሳምንታት በፊት አንድ ሁነት ተፈጥሮ ነበረና ያ ሁነት ምን ያህል ዋንጫው መንገድ ጠራጊ እንደነበረም ተጫዋቹ ራሱ ያስረዳል። በሲቲ ቤት የቡድን ዜና በፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በኩል እናነሳለን። ተጨማሪ ቡድን ዜናዎችን በቃል ስፖርት ዩቲዩብ ቻናል ትከታተላላችሁ። ከቼልሲ ጋር በተያያዘ አንዳንድ ነገሮች አሁን መረጃዎች መውጣት ጀምረዋል። ለመሆኑ መልበሻ ቤቱ እንዴት ያለ ነበር? የብራይተኑ የመጨረሻ ጨዋታ ላይ የተፈጠረች አንድ እውነት እናነሳለን። ሌጀንዶች ምልከቶቻቸውን እያጋሩ ይገኛሉ። ቼልሲ የመጨረሻዋን ግብ ካስቆጠረም በኋላ ብዙ ነገር በፕሪሚየር ሊጉ ተፈጥሯል። በቼልሲ ምክንያት እንግዲህ ነገሮች አስቸጋሪ ሆነውብናል ያለም ሌላ አንድ ክለብ መጥቷል። ጉዳዩ በጣም ለየት ያለም ነው። በዩቲዩብ ገጻችን ተይዟል። የሊቨርፑል ደጋፊዎች ለባለቤቶቹ ደብዳቤ አስገብተዋል። ሊቨርፑል ቤት ጉዳትም እንዳለ ይታወቃል። ወቅታዊ አነጋጋሪ ጉዳዮችን እናነሳለን። ዛሬ ግን ሊቨርፑል ቤት በስፋት ለእናንተ ውድ አድማጮቻችን በዩቲዩብ ገጻችን ልናደርሳቸው ነው የዝውውር ጉዳዮችን ነው። በቃል ስፖርት ዩቲዩብ ቻናል ሰፋ ያለ መረጃ ለሊቨርፑል ደጋፊዎች ዝውውር ላይ ትኩረት አድርገን የቡድን ዜናም ተይዟል። ትከታተሉታላችሁ። በአርሰናል የመረጃ ሰዓታችን ውድ ቤተሰቦቻችን ዶሚኒክ ሶቦስላይን እናነሳዋለን። ምን እንዳገናኘውም ከአርሰናል ጋር እንነግራችኋለን በመረጃ ክፍለ ጊዜያችን ላይ። ከዚህ ጋር በተያያዘ አርሰናል እንደ ቡድን ብቻ አይደለም በግለሰብ ደረጃ ከሲቲ ጋር ፉክክር ውስጥ ናቸው። ከዚህ በኋላ ቀሪ ጨዋታዎችን የተመለከተ መረጃ በቀጣይ ተጋጣሚዎቻቸውም ላይ የቡድን ዜና እናነሳለን። በአርሰናል በኩል ዝውውር ጉዳዮችንም በተመለከተ የአርሰናል የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል ሰፊ ሽፋን እንሰጠዋለን። በዩናይትድ የመረጃ ክፍለ ጊዜያችን ከምናነሳቸው ትልቅ ጉዳዮች ውስጥ ዛሬ የዝውውር ጉዳይ ነው። በተለይ ማንቸስተር ዩናይትድ ተጫዋቾችን የመልቀቅ ሂደትን በተመለከተና በውሰት የሚገኙ ተጫዋቾችን የተመለከተ ተጨማሪ መረጃዎችን እናጋራቸዋለን። የቡድን ዜና ተይዟል። ማይክል ካሪክ ያነሷቸው በርካታ ሀሳቦች አሉ። በቡድን ዜና አንድ ባንድ እንመለከታቸዋለን። በርካታ ነጥቦችን እሳቸው በነገራችን ላይ ያነሱት። ከዛ በተጨማሪ ሮይ ኪን ዩናይትድን በሰላ ትችቱ ነው የሚታወቀው የቀድሞ ሌጀንድ። ዛሬ ግን በጣም ለየት ያለና ጠንከር ያለ ሀሳብ ይዞ መጥቷል። በማንቸስተር ዩናይትድ በኩል ማንቸስተር ዩናይትድ በኩል ሰፋ ያለ ቡድን ዜና በዛው አያይዘን በቃል ስፖርት ዩቲዩብ ቻናላችን እናደርሳችኋለን። ምርጫችሁን ቃል ስፖርት ዩቲዩብ ቻናልም ካደረጋችሁ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን ለእናንተ ውድ አድማጮቻችን የምናስደምጣችሁናል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት እንጨምራለን ካላችሁም ላኩልን። ለአጋርነታችሁ በጣም አመስግነን ከሀገር ቤት መረጃዎች እንጀምራለን። አብራችሁን ቆዩን። በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ሁሉም መርሃ ግብሮች ተደርገው ተጠናቀው ረፍት ላይ እንዳለ ይታወቃል። ፕሪሚየር ሊጉ በኢትዮጵያ ዋንጫ ጨዋታ የኢትዮጵያ ፕሪሚየር ሊግ የ28ኛ ሳምንት ምርጥ አሰልጣኝ ጸጋዬ ኪዳነ ማርያም ሆነው ተመርጠዋል። የጸጋዬ ኪዳነ ማርያም እንግዲህ መቀለ ሰባ እንደርታዎች በዓመቱ ለመጀመሪያ ጊዜ በሶስት ግቦች ልዩነት ባሸነፉበት ጨዋታ ላይ አሰልጣኝ ጸጋዬ ኪዳነ ማርያም የመረጡት ውጤታማ አቀራረብ ትኩረት የሚስብ ነበረ። እሳቸው ለቡድኑ 3-0 ለአድራጊነት የተወጡት መንገድና የሄዱበት ርቀት በጣም አስደናቂ ነበረ። ጸጋዬ ኪዳነ ማርያም በሶከር ኢትዮጵያ ኤዲቶሪያል እጩ ሆነው ከቀረቡት አሰልጣኝ ያሬድ ገመቹ የላቀ ድምፅ አግኝተው ነው የ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ምርጥ አሰልጣኝ በመባል የተመረጡት። እንዳልኳችሁ መቀለ ሰባ እንደርታ ከረጅም ጊዜ በኋላ ድል ያደረገበትም ነበረ። 28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ምርጥ አሰልጣኝ በመባል የተመረጡት እንዳልኳችሁ መቀለ ሰባ እንደርታ ከረጅም ጊዜ በኋላ ድል ያደረገበትም ነበረ። 28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ምርጥ አሰልጣኝ በመባል የተመረጡት እንዳልኳችሁ መቀለ ሰባ እንደርታ ከረጅም ጊዜ በኋላ ድል ያደረገበትም ነበረ።
በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብሮች ላይ በተለይ እሁድ ሚያዝያ 11 በተካሄደና ሲዳማ ቡናዎች ድሬዳዋ ከተማን 2-0 በማሸነፍ የፕሪሚየር ሊግ መሪነታቸውን እንግዲህ ባደላደሉበት ጨዋታ ላይ የቡድኑ ወሳኝ ተጫዋች ከነበሩት ውስጥ አንዱ አቤል ያለው ይጠቀሳል። በዕለቱ 2 ግቦችን ያስቆጠረው ተጫዋቹ እጅግ ለግብ የቀረበ ሙከራ በማድረግ በመጀመሪያው ጨዋታ ላይ ካበረከተው የግብ አስተዋጽኦ በተጨማሪም የቡድኑ የማጥቃት አጨዋወትን በማጠናከር ሂደት ትልቅ ግልጋሎት የሰጠበት ነበር። በእርግጥ በቅዱስ ጊዮርጊስም በጣም ድንቅ የሚባለው ውድድር ዓመትን እያሳለፈ ነበረ። በኋላም ላይ ጊዮርጊስ በገጠሙት አንዳንድ ነገሮች ምክንያት ከዋክብቶቹን ሲያጣ አንደኛው ያጣው አቤል ያለውን ነበር። የፈረመው ደግሞ ለፕሪሚየር ሊጉ ሻምፒዮንነት ለቀረበው ሲዳማ ቡና ነበር። ሲዳማ ቡና በተቀላቀለ በወራት ጊዜ ውስጥ በቡድኑ የዋንጫ ጉዞ ላይም ትልቅ ድርሻን እያበረከተ ይገኛል። 28ኛም ሳምንት ላይ ፍጹም የተለየ ነበረ ተጫዋቹ አቤል ያለው። በሶከር ኢትዮጵያ ኤዲቶሪያል እጩ ሆኖ ከቀረቡ እና ድንቅ እንቅስቃሴ በማድረግ 2 ግቦችን ያስቆጠረው የመቀለ ሰባ እንደርታው ቦና አሌን በጥቂት ነጥቦች በመብለጥ በ28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ምርጥ ተጫዋች በመባል ተመርጧል። ፕሪሚየር ሊጉን ያቋረጠው የኢትዮጵያ ዋንጫ እንደሆነ ይታወቃል። እስካሁን 2 ጨዋታዎችን አየን። ረቡዕ ዕለት መቀለ ሰባ እንደርታ ቦዲቲ ከተማን 3-2 ያሸነፈበት፣ ትላንትና መቻል ከወልወላ ዲግራት ዩኒቨርሲቲ 0-0 ከተጠናቀቀ በኋላ ወልወላ ዲግራት ዩኒቨርሲቲ በመለያ ምት 5-4 አሸንፎ ወደ ግማሽ ፍጻሜ ያለፈበት ነው። ዛሬም ይቀጥላል የኢትዮጵያ ዋንጫ የሩብ ፍጻሜ መርሃ ግብሮች። ቤንች ማጂ ቡና ከኢትዮጵያ መድን ይጫወታሉ። ነገ የመጨረሻው ጨዋታ በነገሌ አርሲና በሲዳማ ቡና መካከል የሚደረግ ይሆናል። የሩብ ፍጻሜ መርሃ ግብሮች ናቸው። በአውሮፓ ዛሬ የምንጠብቃቸው መርሃ ግብሮች አሉ። በሊግ ደረጃ ለአብነት ያክል በተወዳጁ የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት ሰንደርላንድ ከኖቲንጋም ፎረስት፣ በስፔን ሪያል ቤትስ ከሪያል ማድሪድ ምሽት 4 ሰዓት፣ በጣሊያን ሴሪኤ ናፖሊ ከክሮሜንሴ፣ በጀርመን ቡንደስሊጋ አርቢ ሌይፕዚግ ከዩኒየን በርሊን፣ በፍራንስ ሊጋ ስታድ ብሪስቶስ ከሌንስ የሚያደርጓቸው ጨዋታዎች ዛሬ በአውሮፓ ሊግ ደረጃም ከሚጠበቁ መርሃ ግብሮች ውስጥ ናቸው። ውድ ቤተሰቦቻችን ትላንትና በ33ኛ ሳምንት የስፔን ላሊጋ የመጨረሻ 3 መርሃ ግብሮችን ተመለከትን። አንደኛው ጨዋታ ሪዮ ቫይካኖ ከኤስፓኞል ያደረጉት ጨዋታ ነበረ። ጨዋታው በባለሜዳው ሪዮ ቫይካኖ 1-0 አሸናፊነት ተጠናቋል። ይቺ ግብ የተቆጠረችው 87ኛው ደቂቃ ላይ ነበረ። ካሜሎ ነበረ ግብ ያስቆጠረው። ለሪዮ ቫይካኖ በጣም ወሳኝ የተባለ 3 ነጥብ የተገኘበት ምሽት ነበረ። ሌላኛው መርሃ ግብር በሪያል ኦቪድ እና በቪላሪያል መካከል የነበረ ጨዋታ ነው። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ለባለሜዳው ሪያል ኦቪድ ቼሪ ነበረ 69ኛው ደቂቃ ላይ ያደረጋቸው። አስቀድሞ ቪላሪያል በኒኮላስ ፔፔ 13ኛ ደቂቃ ግብ 1-0 ጨዋታውን እየመራው ነበረ። ሌላኛው መርሃ ግብር ውድ ቤተሰቦቻችን ሌቫንቴ ሴቪያን 2-0 ድል ያደረገበት ጨዋታ ነው። ሮሜሮ 38ኛውና 93ኛው ደቂቃ ላይ 2ቱን ግቦች አስቆጥሮ ነው። እነኚህ የ33ኛ ሳምንት የስፔን ላሊጋ የመጨረሻ መርሃ ግብሮች ነበሩ። ጥሩ ያልሆነ የውድድር ዓመት እያሳለፈ የሚገኘው ሪያል ማድሪድ በቀጣይ ውድድር ዓመት አሰልጣኝ ለመሾም እንደሚመለከት ይጠበቃል። ክለቡ ዓመቱን ያለ ዋንጫ ካጠናቀቀ ወጣቱ አሰልጣኝ አልቫሮ አርቤሎአ ከኃላፊነት እንግዲህ የመልቀቅ ዕድላቸው በጣም ሰፊ ነው። በቀጣይ ሪያል ማድሪድ ይረከባሉ በሚል ስማቸው ከተያዙ አሰልጣኞች መካከል አንዱ ደግሞ ዘ ስፔሻል ዋን ጆዜ ሞሪኖ ይጠቀሳሉ። ከሰሞኑ በወኪላቸው በኩል ሪያል ማድሪድም ክፍት መሆናቸውን ተናግረው ነበረ ስራው ካለ። ኬሊያን ምባፔ በበኩሉ አሰልጣኝ ጆዜ ሞሪኖ የሪያል ማድሪድ ኢላማ ናቸው የሚል ዜናን በማህበራዊ ትስስር ገጽ ላይ ሲለቀቅ ላይክ ማድረጉ ደግሞ በጣም አነጋጋሪ ሆኗል። በምባፔ የተወደደው ጽሑፍ ሞሪኒዮ በቀደመ የሪያል ማድሪድ ቆይታቸው ያላቸው አሸናፊነት ንጻሬና ሮናልዶ ላይ ስላሳለፉት ተጽዕኖም የሚያሳይ ነበረ። ስለ ክስተቱ ታዲያ የተጠየቁት የአሁኑ አሰልጣኝ አልቫሮ አርቤሎአ ሞሪኒዮን መውደዱ ኬሊያን ምባፔ አያበሳጨኝም፣ ቀድሞኑም አያሳስበኝም ነበር ብለዋል። እሳቸው በሚያሰለጥኑት ቡድን ውስጥ የጆዜ ሞሪኒዮ መምጣትን የተመለከቱ መረጃዎች ሲወጡ የኬሊያን ምባፔ ላይክ ማድረግ ምናልባትም የሞሪኒዮ አሰልጣኝ የሆኑ ላይ የራሱን የተቻለ ተጽዕኖ ሊያሳድር ይችላል ተብሎ ይጠበቃል። ፍሎሬንቲኖ ፔሬዝ በቡድን ውስጥ አንድ እሳቤ ነው ያላቸው። እሳቸው በተለይ ማርካ ይዞት በወጣው መረጃ መሰረት እሳቸው በቡድኑ ጥራት ያምናሉ። ቡድኑ በጣም ጥራት ያለውና የትኛውንም ነገር ማሸነፍ እንደሚችል ያምናሉ። ትልቁ ችግር ያለው ቡድኑ ሜዳ ላይ ያደረጋቸው እንቅስቃሴዎች ነው። ለዚህ ደግሞ የቡድኑን አቅም ተረድቶ ይህን የመሰለን ጥራት ወደ ውጤትነት ሊቀየር የሚችል አሰልጣኝ የእሳቸው ተቀዳሚ ምርጫ ይሆናል የሚል ነው ማርካ ይዞት የወጣው። ምናልባት የአሁኑ አሰልጣኝ አልቫሮ አርቤሎአ ለዚህ ለእሳቸው እሳቤ ተስማሚ ሰው ናቸው አይደሉም የሚሉት ግን በቀጣይ ከሚወስኑት ውሳኔ አንጻር የምንረዳ ይሆናል።
ሪያል ማድሪድ ቤት በነገራችን ላይ የጆዜ ሞሪኖ ስም ብቻ አይደለም የክሎፕም ስም አለ። የቶኒ ክሮስ ደግሞ በረዳት አሰልጣኝነት ወደ ቡድን እንዲመጣ ፍላጎቶች እንዳሉ በስፋት እየተነገሩ ይገኛሉ። ዴሮ ስፖርትም ይህን መረጃ ከዘ ስፔሻል ዋን ጆዜ ሞሪኖ ሪያል ማድሪድ ስም መያያዝ ጋር በተያያዘ ይዞት ወጥቷል። ቶኒ ክሮስ እና የርገን ክሎፕም እንዳሉበት በዚሁ የሪያል ማድሪድ ተጨማሪ መረጃዎችን ለማንሳት ያክል ሪያል ማድሪድ ከቪኒሲየስ ጁኒየር ጋር አዲስ የረጅም ጊዜ ውል ለመፈራረም በሚያደርጉት ድርድር ላይ በመርህ ደረጃ አሁንም ስምምነቱ እንደተጠበቀ ነው። የመጨረሻ ዝርዝር ጉዳዮችን የመፍታት ሂደቱ ግን ይጠበቃል። ኬሊያን ምባፔ በሪያል ማድሪድ ቡድን ውስጥ ከፍተኛ ተከፋይ ሆኖ ይቀጥላል ወይንስ ቪኒሲየስ ጁኒየርም እንደሱ ሆኖ ይቀጥላል የሚለው ግን በትልቁ የሚጠበቀው ጉዳይ ነው። ኬሊያን ምባፔ ዘንድሮ በላሊጋው በርካታ ግብ ያስቆጠረ፣ በርካታ ግብ ሊሆኑ የሚችሉ ኳሶችን የሞከረ፣ ፍጹም ቅጣት ምቶችን ሲያካተት በርካታ ግብ ያለው፣ ግብ ሲደመር አሲስትም ወይም የግብ አስተዋጽኦ ከፍተኛ የሆነ፣ በርካታ ሙከራ በርካታውም ኢላማውን የጠበቀለት፣ እንደዚሁም ደግሞ በሽግግር ኳሶችን ከመከላከል ወደ ማጥቃት ሲሸጋገሩ በጣም አደገኛውን ኳስን በማቀበል ኬሊያን ምባፔ ቀዳሚው፣ የሪያል ማድሪድም ውዱ ተከፋይ ግን እሱ እንደሆነም ይታወቃል። ሪያል ማድሪድ ከባርሴሎና ጋር የሚያደርጉት ትንቅንቅ በላሊጋው እንደቀጠለ ነው። የ9 ነጥብ ልዩነት አለ። ያችን የ9 ነጥብ ልዩነት ዛሬ ወደ 6 ማጥበብ ይችላል። እንደገና ሪያል ማድሪድ ዛሬ እንግዲህ ከሜዳ ውጭ ከሪያል ቤትስ ጋር ነው ጨዋታ የሚያደርገው። ሪያል ማድሪድ ቀርቦ እየተጫወተ ነው ለሁለተኛ ጊዜ። ዛሬ የሚያደርገውን ጨዋታ እንዳልኳችሁ ድል የሚያደርግ ከሆነ ነጥቡን ወደ 6 ዝቅ ማድረግ ይችላል። ባርሴሎና ጨዋታውን የሚያደርግ ከሆነ ይሄ በላሊጋው ላይ ያላቸው ፉክክር ነው። በዝውውርም ፉክክሩ እንደቀጠለ ነው። አሁንም ለአብነት ያክል የቀድሞውን የሁለቱም የባርሴሎና አካዳሚ የሪያል ማድሪድ የቀድሞ ተጫዋች ቪክተር ሙኒዝን ለማስፈረም የሚደረገውም ጥረት አሁን መረጃዎችን በማሰባሰብ ቀጣይ ክረምት ላይ ደግሞ ገንዘብ በማቅረብ ጭምር ፉክክሩ ከፍ ያለ ሊሆን እንደሚችልም ነው አትሌቲክ ያረጋገጠው። ሊዮኔል አንድሬስ ሜሲ አብዛኛው ክብሮቹ ያሉት በባርሴሎና እንደሆነ ይታወቃል። በርካታ ስኬቶቹን በዛን ያስመዘገበው ፍራንኪ ዲዮንግ የአሁኑ የባርሴሎና የአማካይ ስፍራ ተጫዋች የሊዮኔል አንድሬስ ሜሲን አብዛኞቹን ጨዋታዎች እንደተመለከታቸው ተናግሯል። በባርሴሎና ይጫወት በነበረ ሰዓት እናም ሁልጊዜም እሱ የሚያደርጋቸው ነገሮች ያስገርሙኝ ነበረ። አሁንም ቢሆን የእኔ ተመራጩ ተጫዋች እሱ ነው ብሏል። በእርግጥ ለባርሴሎና የሚጫወቱ አብዛኞቹ ተጫዋቾች የሚያደንቁት ሜሲን፣ ለሪያል ማድሪድ የሚጫወቱ አብዛኞቹ ደግሞ ሮናልዶ እንደሆነ ይታወቃል። ያው አብዛኞቹ እንጂ ሁሉም ማለት ግን አይደለም። ከዚሁ ጋር በተያያዘ ምናልባት ሜሲን ስላነሳን ከዛሬ 9 ዓመት በፊት ልክ በዛሬዋ ቀን አንድ ሁነት ተፈጥሮ ነበረ። ጨዋታው ኤል ክላሲኮ ነበረ። የማሸነፊያ ግብ ባለቀ ደቂቃ ነበረ ሜሲ ያስቆጥርና 92ኛው ደቂቃ ላይ በጨዋታው ሪያል ማድሪድ ደጋፊዎች ፊት በቤርናቢው ደስታውን የገለጸበት መንገድ አይረሳም። መለያውን አውልቆ ከፍ ብሎ አድርጎ ያሳየበት ጨዋታ ነበር። ግቧም የተቆጠረችበት ደቂቃ በነገራችን ላይ በጣም ባለቀ ደቂቃ 3-2 ሪያል ማድሪድንም ድል ያደረጉበት ጨዋታ ነበር። እነሆ ያቺ ቅጽበት ዛሬ ላይ ካየናት 9 ዓመት መሆኗታል። ሰርጂዮ ራሞስ ሴቪያን እንደገዛ ይታወቃል። እናም በጥቂት ወራት ውስጥ በጥቂት ሳምንታት ውስጥ አዲስ ነገር ትመለከታላችሁ እያለ ይገኛል። በትክክለኛው መንገድም ላይ ነን ብሏል። ምናልባት ትልቅ ዝውውሮችን ቀጣይ ክረምት ላይ ቡድኑ እንዲፈጽም የራሱን ዝናና ማንነትም ሊጠቀም ይችላል እየተባለ ይገኛል። እንግዲህ ክለቡን አብዛኛውን ድርሻ በመግዛት በእርግጥ የሴቪያን እሱ የመግዛት ሂደት በጣም አነጋጋሪ የሚያደርገው ቀድሞ የተጫወተበት ክለብ መሆኑ ነው። በነገራችን ላይ የመጀመሪያም ክለቡ በደንብ ራሱን ያሳወቀበትም እንደነበረ ይታወቃል። አሁን በመግዛትም ጭምር ነውና አዲስ ነገር ይኖራል ጠብቁ እያለ ነው። በርካቶች ከዝውውር ጋር በተያያዘ ነው እንዲህ አይነት ነገሮችን በስፋት እያነሱ የሚገኙት። ዳቪድ ቤካም በኢንተር ማያሚ ሜሲን ሲያመጣ ትልቁ ተጽዕኖ የዴቪድ ቤካም እንደነበረ አይዘነጋም። በጀርመን ዲኤፍቢ ፖካል ትላንትና ምሽት እንግዲህ የግማሽ ፍጻሜ አንደኛው ጨዋታ ነበረ። በስቱትጋርትና በፍራይቡርግ መካከል የነበረ ጨዋታ ነው። ጨዋታው ገና በ28ኛው ደቂቃ ላይ ፍራይቡርግ ኤገስትን ግብ አስቆጥሮ 1-0 መሩ። ከዛ በኋላ ዴኒዝ ኡንዳፍ 70ኛው ደቂቃ ላቻ ያደረጋቸው። ጨዋታው ወደ ተጨማሪ 30 ደቂቃ አመራ። የግማሽ ፍጻሜ ጨዋታ ስለነበረ በኋላም ላይ 119ኛው ደቂቃ ወይም መደበኛው ደቂቃ ሊጠናቀቅ 1 ደቂቃ ሲቀረው ቶማስ ለስቱትጋርት ግብ አስቆጥሮ ስቱትጋርት ወደ ፍጻሜ አልፏል። ስለዚህ በቀጣይ በጀርመን ዲኤፍቢ ፖካል ስቱትጋርት ከባየር ሙኒክ የሚያደርጉት ጨዋታ በትልቁ ይጠበቃል ማለት ነው። ዴኒዝ ኡንዳፍ ባለፉት 41 ጨዋታ 24 ጎል
13 አሲስት ባለፉት 41 ጨዋታ 37 የግብ አስተዋጽኦ ላይ እንደዚሁ መድረስ የቻለበት በጣም አስደናቂ ውድድር ዓመት እያሳለፈ ነው። ከፊቱ የባየር ሙኒክ ተከላካዮች በጀርመን ዲኤፍቢ ፖካል ደግሞ በቀጣይ የሚጠብቁት ይሆናል። የፍጻሜ ጨዋታው ባየር ሙኒክ ከስቱትጋርት ሆኗል ማለት ነው። እንግሊዛዊ ሆኖ ከ1992-93 በተለይም ደግሞ ፕሪሚየር ሊጉ በአዲስ መልክ ከተቋቋመ በኋላ እንደ ሃሪኬን ግብ ያስቆጠረ እንግሊዛዊ የለም። ውድ ቤተሰቦቻችን እሱም ዘንድሮ ነው 52 ጎል ላይ ደረሰ። አምና 44ም ግብ ደርሶ ቀዳሚ እሱ ነው። ከዛ በኋላ ወደኋላ እንሄድና 1993-94 ኮል እናገኘዋለን። ለኒካስል 41፣ 2017-18 ራሱ ሃሪኬን 41 አለው። ከዛ 2024-25 ላይ ራሱ ሃሪኬን 41 አለው። ስለዚህ ሃሪኬን ከ1 እስከ 3 ውስጥ ያለ ዝርዝር ውስጥ በርካታ ግቦችን ያስቆጠረ እንግሊዛዊ ተጫዋች ሆኗል። ዘንድሮም ያንኑ ቀጥሏል። ምን ያህል ዋንጫ አሳክቶበት ይጨርሳል ብቻ ነው ዘንድሮ ትልቁ ጥያቄ ለሃሪኬን። የግል ቁጥሮቹ በጣም አስደናቂ ስለሆኑ ማለት ነው። የጀርመን ሱፐር ካፕ ተሳክቷል፣ ቡንደስሊጋ ተሳክቷል፣ ዲኤፍቢ ፖካል ፍጻሜ፣ ሻምፒዮንስ ሊግ ከፓሪሰን ጀርሜን ጋር ግማሽ ፍጻሜ እንደተደረሰው ይታወቃል። ፓሪሰን ጀርሜን የፍራንስ ሊጋ መሪ ነው። በእርግጥ ሌንስ ከስራቸው እየተከተላቸው ይገኛልና የመጨረሻ ሳምንታትን መጠበቅ ግድ ይለናል። 34 ሳምንታት ላይ ነው የሚጠናቀቀው። አሁን በወጡ መረጃዎች መሰረት ኦፕታ 96.3 በመቶ አንደኝነት ስፍራን ይዞ የማጠናቀቅ አቅምን ለፓሪሰን ጀርሜን ሰጥቶታል። በእርግጥ ፓሪሰን ጀርሜን እንደ ልማዱ ያደርገዋል ተብሎ ይጠበቃል። ዘንድሮም የፍራንስ ሊጋን ሌንስ 95 በመቶ አሁን ያለበትን ደረጃ ይዞ የማጠናቀቅ ቅድመ ግምት ተሰጥቶታል። ኦሎምፒክ ሊዮን ወደ 3 ያድጋል፣ ሊል ወደ 4 ይንሸራተታል፣ ሬንስ ወደ 5 ያድጋል፣ ማርሴ ወደ 6 ተንሸራቶ ከ1 እስከ 6 ያለውን ደረጃ ይዘው ሊያጠናቅቁ ይችላል ይላል የኦፕታ ቅድመ ግምት። እዛው ግን ሌንስን እናንሳ። ሌንስ ዘንድሮ ክስተት የሆነ ቡድን ሆኗል። በፔሬሴጌ እየሰለጠነ እሳቸው እንግዲህ ቡድኑን እየሰለጠኑ ባሉበት ሂደት ውስጥ አሁን በሚሰበስቡት ነጥብ 3ኛው አሰልጣኝ ሆኗል። በርካታ ነጥቦችን እየሰበሰበው ያሉ በጨዋታ በአማካይ የሚበለጡት በጀርመኑ ክለብ ባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒና በባርሴሎና አሰልጣኝ ሃንሲ ፊሊክ በጨዋታ በአማካይ በርካታ ነጥብ በማግኘት ነው። አሁን እሳቸው 3ኛውም አሰልጣኝ ሆነዋል። ቤኔፊካ ደግሞ በጆዜ ሞሪኖ ስር እየሰለጠነ በአውሮፓ ውስጥ ሽንፈት ምን እንደሆነ ማያቅ ቡድን ነው። በሊግ ደረጃ ቤኔፊካ እስካሁን ወደ ቤተሰቦቻችን 30 ጨዋታ በፖርቱጋል ፕሪሜራ ሊጋ አድርጓል። አንድም ሽንፈት ያላስተናገደ ቡድን ነው። ምናልባት የፖርቱጋል ፕሪሜራ ሊጋ አላበቃለትም፣ አንደኝነትን ሊያገኝ የሚችልበት እድል አለ። ግን ይሄ የአንደኝነት ስፍራ እንኳን ባያገኙ ዘንድሮ ውድድራቸውን ዓመታቸውን በጣም አስደናቂ የሚያደርገው አንድም ሽንፈት ሳያስተናግዱ ሊያጠናቅቁ በጣም ከጫፍ የደረሱበት ዓመት ነው። ጆዜ ሞሪኒዮ ልባቸው ሸፍቶ ማድሪድ እንደከተመባቸው ግን የሚዘነጋ አይደለም። ክርስቲያኖ ሮናልዶ ዘንድሮ ዓመቱን በሁለት መንገድ ይጠበቅበታል። አንደኛው የዋንጫ ብዛት ምን ያህል ያገኛል፣ ሁለተኛው ነገር ደግሞ ለ1000 ግቦች ምን ያህል ይቀርባል የሚለው ነው። አሁን ባለው ሂደት የኤዥያ ሻምፒዮንስ ሊግ 2ን፣ የሳውዲ ፕሮ ሊግን፣ የሳውዲ ሱፐር ሊግን ጨምሮ የኤዥያ ሱፐር ካፕን የማንሳት እንዲሁም ደግሞ የዓለም ዋንጫንም ከሀገሩ ጋር ደግሞ የማንሳት እድል አለው። በዛውም ልክ ደግሞ ምን ያህል ጎሎችን ያስቆጠራል የሚለው ደግሞ ለ1000 ግቦች በጣም እንዲቀርብ ያደርገዋልና በትልቁ ይጠበቃል። ያው የዓለም ዋንጫ እሱ የመጨረሻ ሙከራው እንደሆነም ይታወቃል። ምናልባት የዓለም ዋንጫን ካነሳን በጣም አስገራሚ መረጃ ግን በዚሁ እናካፍላችሁ። ዩቲዩብ ገጻችን ላይ የምትገኙ ውድ ቤተሰቦቻችን ፊፋ የዓለም ዋንጫም የፍጻሜ ጨዋታ 4 ትኬቶችን ለገበያ አቅርቧቸው $2 ሚሊዮን መሆናቸው ተረጋግጧል። $2 ሚሊዮን አንድ የፍጻሜ ጨዋታ ለማየት። ውድ ቤተሰቦቻችን እግር ኳሱ እየተወደደ አይደለም ወይ? ተወዳጁ ዓለም ዋንጫነት በገንዘብ ውዱ የዓለም ዋንጫ አልሆነም ወይ? መልከታችሁን በዩቲዩብ ገጻችን ጻፉልን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ጥንቅሮቻችን ሻገር በማህበራዊ ትስስር ገጾቻችን የለጠፍላቸው ልጥፎች ውስጥ አንደኛው ይህ በምስላችን ላይ የምትከታተሉት ነው። ጥቂት ቀናቶች አሉ እንድትሳተፉ ጋብዘን በድጋሚ መልካም ቆይታ እየተመኘን ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃዎቻችን እንሸጋገር። ኦፕታም ከሰሞኑ የፓላሱ ተጫዋች ዩዝ በጣም ቀርፋፋው ተጫዋች ብሎት ነበረ። ነገር ግን ፈጣኑም ተጫዋች እዛው ፕሪሚየር ሊግ ውስጥ የሊድስ ዩናይትዱ ተጫዋች ጃክሰን ታች ኦዋ
በጣም ፈጣኑ ተጫዋች ነው በሚል አስቀምጦታል። የወልቭሱ ተጫዋች በጣም ፈጣኑ በሚል አስቀምጦታል። በጣም ጊዜን እያሳለፈ ይገኛል። ምናልባት በቢግ ሲክስ ከሚጫወቱ ተጫዋቾች ብሪያን ቤሙ በጣም ፈጣኑ ተጫዋች አንደኛ፣ ፔድሮ ኔቶ ከቼልሲ ሁለተኛ ደረጃ ላይ ተቀምጧል። ኤርሊንግ ብሩት ሃላንድ ከሲቲ አራተኛው ተጫዋች ነው በጣም ፈጣን በባል። ጃክሰን ግን የወልቭሱ ተጫዋች በጣም ፈጣን በመሆን በፕሪሚየር ሊጉ አንደኛው ተጫዋች ነው። የኤቨርተኑ ተጫዋች ማይክል ኪን በርካታ ፈላጊዎች ነበሩት። እንደውም በክረምት ክለቡ ሊለቅ ይችላል የሚሉ መረጃዎች በስፋት ሲወጡ ነበር። አሁን እየወጡ ባሉ መረጃዎች እስከ ቀጣይ 2027 ድረስ በክለቡ ሊቆይ የሚችልበትን ፊርማ ለመፈረም ከስምነት መድረሳቸው በስፋት እየተነገረ ይገኛል። ጉዳዩን እየተከታተልነው ነው። በርካታ የአውሮፓ ክለቦች በተለይም በፕሪሚየር ሊጉ ጨምሮ ግን ፈላጊዎቹ እንደነበሩ የሚዘነጋ አይደለም። ጉዳዩን በተመለከተ ተጨማሪ የዝውውር መረጃዎችን ስናነሳ የምናጠራላችሁም ይሆናል። ቶትናም 18ኛ ነው በፕሪሚየር ሊጉ። ከዚህ በፊት 18ኛ ሆነው የወረዱ ቡድኖች ግን የገጠማቸው ነገር ለቶትናም ከወረደ እንኳን እዚህ ደረጃ ላይ ሆኖ ባይወርድ ይሻላል የሚያስብል ነው። ላብነት ያክል በሉተን ታውን በኩል 2023/24 ወረዱ። አሁን ሊግ ዋን ላይ እየተጫወቱ ይገኛሉ። ውድ ቤተሰቦቻችን 2025/26ን ሊግ ዋን ደርሰዋል። ከሻምፒዮንሺፑም ወርደው ማለት ነው። ሌስተር ሲቲ ከፕሪሚየር ሊግ 18ኛ ደረጃን ይዞ ነበር የወረደው። አሁን 2026/27 የውድድር ዓመትን በሊግ አንድ የሚጫወት ቡድን ነው፣ ከሻምፒዮንሺፕ ወርዷል። ቶትናምም እነኚህ ሁለት ቡድኖች ወርደው ምን እንደገጠማቸው በሚታወቅበት 18ኛ ደረጃ ላይ ይገኛል ዘንድሮ። በቀጣይ 2027/28 ሊግ አንድ ላይ ሊጫወት ነው የሚል አሁን ቀመር እየተሰራለት ያለ ቡድን ሆኗል ቶትናምና 18 መውረዱ ካልቀረ ይላል የስካይ ስፖርት ዘገባ 18ኛውን ሁላ ባይወርድ ይሻላል። እችን ቁጥር ይዞ የወረደ ቡድን በሁለት ዓመት ውስጥ ከሻምፒዮንሺፕም ወደ ሊጋ አንድም ወርዷል። ለዚህ ማሳያ ሉተንና ሌስተር ሲቲ ያውም ያለፉት 2 ዓመታት ማሳያ ናቸው ብለዋል። ሌስተር ሲቲ ማሳያ የሚሆነው 2015/16 የፕሪሚየር ሊግ ዋንጫን ከ10 ዓመት በፊት የበላ ሪያድ ማህሬዝን 7ኛ፣ ጄሚ ቫርዲን 8ኛ በባሎንዶር ምሽት ያስመረጠም ክለብ እንደነበር አይዘነጋም። ካራባው ካፑን ስናሸንፍ አርሰናል እንደሚደነግጥ እናውቅ ነበር ብለዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የካራባው ካፕ ዋንጫ ክብሩ ለአርሰናልም ለሲቲም በዛ ሰዓት የሚመጠን አንገብጋቢ እንዳልነበረም በወቅቱ ዘገባ ስንሰራ ነበር። ያንንም በርካቶች ስትከታተሉት እንደነበረ እናስታውሳለን። የካራባው ካፕ ዋንጫን ማሸነፍ በወቅቱ የስነ ልቦና ጦርነትም ጭምር ነው ብለን በቃል ስፖርት ዩቲዩብ ቻናል ዘገባ የሰራንበት አንዱ ምክንያት ጄሬሚ ዶኩ ዛሬ እንዲህ ሲል ይገልጸዋል። የማንቸስተር ሲቲ የፊት መስመር ተጫዋች ዶኩ አርሰናል በካራባው ካፕ ማሸነፍ ትርጉሙ ትልቅ ነበር ብሏል። አርሰናል ዋንጫውን ማጣቱ በሊጉ ፉክክር ላይ ስነ ልቦና ተጽዕኖ እንዳደረስንበት አውቀናል ብሏል። ካራባው ካፕ ልዩ ውድድር ነው ያለው ዶኩ ዋንጫውን ማሸነፍ ከቻለን አርሰናል ላይ ትልቅ የስነ ልቦና ተጽዕኖ ልናሳድር እንደምንችል አውቀን ነበር ወደ ሜዳ የገባ ነው ብሏል። ልክ እንዳለውም አሁን ከዛ በኋላ የነበረው ነጥብ ሁሉ ጠቦ በነጥብ ተስተካክለው አርሰናልና ሲቲ መካከል ባለው የግብ ልዩነቶች ባስቆጠሩት የግብ ልዩነቶች ብዛት ሲቲ አንደኛ እንደሆነም ይታወቃል። 33 ሳምንት ነው በፕሪሚየር ሊግ የተመለከትነው። አርሰናልና ሲቲ 70 ነጥብ ሁለቱም ሲደርሱ በሲቲ በኩል በነገራችን ላይ 21 አሸንፈዋል ሲቲዎች። በአቻ ደረጃ ሲቲ 7 አቻ ያለው ሽንፈት 5 ነው የገጠመው። የጎል ልዩነቱ 37 ሲደመር ነው። ትልቁ ልዩነት በነገራችን ላይ አርሰናል የአቻው ብዛት ሲቲ ወደ አንደኝነቱ 70 ነጥብ ሲመጣ ትልቁን መንገድ የጠረገለት ጉዳይ ነው እና አርሰናል ከሚሸነፈው ጨዋታ አቻ የሚወጣው ይበዛል። በተቃራኒው በነገራችን ላይ 66 ግብ አስቆጥሯል ሲቲ ተቃራኒ ቡድን ላይ፣ አርሰናል 63 ማስቆጠሩ ነው በዚህ ሰዓት ሁለተኛ ደረጃ በፕሪሚየር ሊጉ እንዲቀመጥ ያስገደደው። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ላይ የምትገኙ ውድ ቤተሰቦቻችን አሁን ትልቁ ጥያቄ ይሄ ያለው የነጥብ ልዩነት 0 መሆኑን ተከትሎ ዋንጫው አሸናፊው አሁን ባለው ሂደት የሚቀጥል ከሆነ ያው የግብ ልዩነት ወሳኝ ይሆናል ማለት ነው። ስለዚህ በእያንዳንዷ ጨዋታቸው ስንት አስቆጠሩ የዋንጫው ዕጣ ፈንታ በቀጣይ የሚወስነው ይሆናል። የዩቲዩብ ገጻችን ቤተሰቦች ማን በግብስ ቢሆን ዋንጫውን ሊያሸንፍ ይችላል? ግን ምልከታችሁን አጋሩን። ሌላኛው ጥያቄ ሲቲ ቤት ፔፕ ጋርዲዮላ በዚህ ዓመት መንበራቸውን ይለቃሉና ማን ሊተካቸው ይችላል የሚለው ነው። በእርግጥ ይህ መረጃ በማንቸስተር ሲቲም በፔፕ ጋርዲዮላም ኦፊሻሊ ወይም ህጋዊ መሰረቱን በጠበቀ መልኩ ዓመቱ መጨረሻ ላይ ክለቡን ይለቃሉ የሚል የለም። በርካቶች ግን ሲጀመረም እስከ 27 ኮንትራት ፈረሙ የተባለው እንደሚለቁ በአንቀጽ ውስጥ ተካቶ ነው። ሲቀጥልም በዚህ ሰዓት መናገር የማይፈልጉት ክለቡ የዋንጫ ፉክክር ላይ ስላለ ነው ይላሉ።
በእርግጥ ፔፕ ጋርዲዮላ አንድ ቀን ለቅቄ ትገላገሉኛላችሁ ቢሉም ለጥያቄው ምላሽ እሳቸው አንድ ቀን ቪንሰንት ኮምፓኒ ወደ ሲቲ እንደሚመጣ ትላንትና ተናግረዋል። ያ ማለት ምናልባትም እሳቸው መልቀቃቸውን እውን ሊያደርግ ይችላል እያሉ ነው። ቪንሰንት ኮምፓኒ በባየር ሙኒክ የሰሩት ስራ ይታወቃል። የቅርብ ጊዜ የሲቲ ተጫዋች ሆነው እናስታውሳቸዋለን ቪንሰንት ኮምፓኒን። ከዚህ ጋር በተያዘ ፔፕ ጋርዲዮላ በጣም ምርጡን ሰው በሲቲ ቤት ልናየው እንችላለን እያለ ነው። እንደ መረጃ ምንጮች ደግሞ ማሬስካ አስቀድሞ የዚህ ክለብ እጩ አሰልጣኝ እንደነበረው የሚዘነጋ አይደለም። ቃል ስፖርት ዩቲዩብ ቻናላችንን በተደጋጋሚ ስናደርሳችሁም ነበረ። የሲቲ ሌጀንዶች ውስጥ አንደኛው ማይክ ሱመሬብ በትልቁ ይጠቀሳሉ። ከቤርናንዶ ሲልቫ ጋር ትላንትና አብረው ነበሩ። ለመሆኑ እኚህ አንጋፋ ሌጀንድ ከቤርናንዶ ሲልቫ ጋር ምን ይሰራሉ ካልን ትላንትና በቤርናንዶ ሲልቫ በኩል ያደረጋቸው የጨዋታ ብዛቶች ከሳቸው በልጧል በአንድና እንኳን ደስ ያለ ሊሉት ነው እኚህ ሰው የተገኙት። ማይክ ሱመሬብ በትላንትና ዕለት ከ462 ማድረግ ከሚኖርበት ጨዋታ የተጫወተው 453 ነው። ይሄም 9 ጨዋታ ብቻ እንዲያመልጠው ያደርጋል። ቤርናንዶ ሲልቫ በርካታ ጨዋታዎችን አድርጓል። ሌላኛው ጉዳይ ግን በቤርናንዶ ሲልቫ ጉዳይ በአመቱ መጨረሻ ክለቡን ይለቃል። ከዚህ ጋር በተያዘ የት ይሆን ማረፊያው የሚለው ሲጠበቅ ባርሴሎና ስሙ በስፋት የተያዘው ክለብ ነበር። በዩቲዩብ ገጻችንን በተደጋጋሚ አንስተነዋል። ዩቬንቱስም የዚህ ተጫዋች ፈላጊ ነው። ከዛ ውጭ ኤምኤልኤስ፣ ሳውዲ አረቢያ በቀጣይነት የተጫዋቹ መዳረሻው ዘንድ ፍላጎት ያላቸው ክለቦችና ሊጎች ናቸው። የቡድን ዜና ካነሳን ሃላንድን እናንሳ። ሃላንድ በዚህ ሳምንት ቡድኑ ወደ ዋንጫ የሚያደርገውን ጉዞ በጣም ወሳኝ ምዕራፍ ላይ እንዲገኝ ያደረገች ግብ እንዳስቆጠረ ይታወቃል። በርንሌይ ላይ በጣም ውብ ግብ ነበረች። ከመሃል ሜዳ የኦፍሳይድ ላይኑን አልፎ ሄደበት ፈጣኑ ሩጫው በጣም ተረጋግቶ የጨረሰበት መንገድ በጣም አስደናቂ ነበረ። በእርግጥ እሱ ዩናይትድን ሲገጥም ይሻለዋል። 8 ግብ አለው። አርሰናል ላይ 6 ግብ አለው። ቶትናም እና ቼልሲ ላይ 4፣ ሊቨርፑል ላይ 3 ግብ አለው። ትልቅ ቡድን የመግጠም ችግር የለበትም። ሃላንድ ትልቁ ችግሩ የፍጻሜ ጨዋታ ላይ ግብ ያስቆጠርም የሚለው ግን እንደ አንድ ማሳያ ነው። ሌላኛው ቡድን ውስጥ በጣም መነቃቃት እንዲፈጠር ያደረገውን የወቅቱ መነጋገሪያ ተጫዋች ሪያን ሼርኪ ነው። ገና 22 ዓመቱ ነው። በነገራችን በጣም የሚያስገርመው ከ2019-20 ጀምሮ ባለፉት 7 ዓመታት በሊግ እየተጫወተ ነው። 6ቱን በኦሎምፒክ ሊዮን፣ አሁን 7ኛውን በሲቲ ቤት እያሳለፈ ይገኛል። 7 ሲዝን ተጫውተዋል ማለት ውድ ቤተሰቦቻችን ከ15 ዓመቱ ጀምሮ ትልልቅ ሊጎች ላይ እየተጫወተ ነበር እንደማለት ነው። ቼልሲ በዚህ ሳምንት ያው የሊያም ሮዛኔር ስንብት፣ የውጤት ቀውስ፣ ብዙ ነገር የተደራረበበት ቡድን ሆኗል። አሁን ደግሞ ከሳቸው ስንብት በኋላ አንዳንድ በጣም አስገራሚ መረጃዎች እየወጡ ነው። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ላይ የምትገኙ የተወሰኑ የቼልሲ ተጫዋቾች ሊያም ሮዛኔር በቂ ረፍት እንዲሰጧቸው ጠይቀዋል የሚል ነገር አሁን ተሰምቷል። ይህ አንዳንድ የክለቡ ትልልቅ ተጫዋቾች በንግግራቸው ተበሳጭቶም እንደነበረ ነው እየተነገረ የሚገኘው። ተጫዋቾቹን በንዴት አሁንም እየተሸነፈን ነው፣ ረፍት ለመጠየቅ ጊዜው አይደለም ብሎ እንደገሰጻቸውም ጭምር ነው የተነገረው። በክለቡ መልበሻ ቤት 2 ጎራ መኖሩ ሲገለጽ አንዱ የክለቡን ስኬት የሚያለም ሌላኛው ደግሞ በግሉ አጀንዳ የተጠመደ መሆኑ ሲነገር የተወሰኑ የቡድኑ ተጫዋቾች በአሰልጣኝ ኤንዞ ማሬስካ በመሰናበት ቁጭት ውስጥም ብስጭት ውስጥም ቁዘማ ውስጥም እንደነበሩን የተነገረው። ቀሪዎቹ ደግሞ እሱ አብቅቷል፣ መቀጠል ያለብን ካሁኑ ጋር ነው የሚልም መልበሻ ቤቱን ለሁለት የከፈለ ነበረ። አሰልጣኝ ሊያም ሮዛኔር ከቡድኑ ቢሰናበቱም አንድም የቼልሲ ተጫዋች ይሄን መረጃ በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እስካሰራጭንበት ሰዓት ድረስ የስንብት መልእክት ላሰልጣኙ አልናኩምና ስንብቱ በተጫዋቾችም ጭምር ድጋፍ ያለውም ይመስል ነው። እስካሁን አንድም ተጫዋች ለሊያም ሮዛኔር መልካም ምኞት አለመግለጹ በጣም አነጋጋሪ ሆኗል። ይህ የተለመደ ነው። አንድ አሰልጣኝ ክለብን ሲለቅ በተጫዋቾች በኩል ስንብት ሽኝት በጽሁፍም ቢሆን ይደረጋል። በእርግጥ ዣቪ አሎንሶ ከሪያል ማድሪድ ሲሰናበት እነ ቪኒሲየስ ጁኒየር የስንብት መልእክታቸው ምን እንደነበረ የሚዘነጋ አይደለም። ፔድሮ ኔቶ ከብራይተን ጋር በነበረ ጨዋታ ያሳየው ነገር ከዛ በኋላ ያው በእርግጥ ሊያም ሮዛኔር ተሰናብቷል እንደሚታወቀው። ከዛ ምሽት በኋላ 3-0 በተሸነፉበት ጨዋታ ለአሰልጣኙ ትእዛዝ አልገዛም ብሎ በሜዳ ላይ ታይቷል። ሮዛኔር በተለይም የፔድሮ ኔቶ እንቅስቃሴ በጣም ፈጣን እንዲሆንና ቀጥታም እንዲሆን ማጥቃቱ ላይ ቀጥታ እንዲሆን ሙከሮችን እንዲሞክር ማስጠንቀቂያ ሰጥተውት ወይም ምልክት ሰጥተውት ነበረ። እናም ከአንድ ለአንድ ግንኙነቶች ላይ በጣም ፈጣን እርምጃዎችን እንዲወስድ እና ይህ ፍጥነቱ እንዲጨምር ነግረውት ነበር። ተጫዋቹ ግን የዛን ተቃራኒ ማድረጉ የጨዋታ ምስሎች ያሳያሉና
በጨዋታ እቅድም ደረጃ ተጫዋቾቹ ራሱ ሊተገብሩላቸው ሜዳ ላይ እንዳልፈወደዱና እንዳላሳዩ ማሳያ ጨዋታ ላይ ተደርጎ ሊወሰድ ይችላል። በርካቶችም ከዛ በኋላ ያ ለስንብታቸው አንድ ምልክት አንድ ማሳያም ጭምር ብለውታል። ሊያም ሮዛኔር ለስንብታቸው ግን ምክንያቱ ልምድ ምንም ጥያቄ የለውም፣ በፕሪሚየር ሊግ ልምድ የላቸውም። ሲቀጥል ተጫዋቾቹ በራሳቸው ያመጡባቸው ጫና ወይንስ የሳቸው ልምድ አልባ ነገር? የቼልሲ ደጋፊዎች በዩቲዩብ ገጻችን የእናንተ ምልከታ ላኩልን። ጆን ቴሪ ምልከታውን ያጋራል። የቀድሞ የቼልሲ ኮከብ ጆን ቴሪ ክለቡ አሰልጣኝ ሊያም ሮዛኔርን ማሰናበቱን ተከትሎ በቡድኑ የወደፊት ዕጣ ፈንታ ላይ ያለውን ስጋት ይገልጻል። ሊያም ሮዛኔር በቼልሲ ቤት የቆዩት 107 ቀን ገደማ ነው። በ23 ጨዋታ ካሳዩት ደካማ ውጤት በኋላ ክለቡን ለመሰናበት ተገደዋል። አሁን ባለንበት ደረጃ ትልቅ አሰልጣኝ ወደ ቼልሲ ላይመጣ የሚችልበት እድል አለ የሚለው ጆን ቴሪ ክለቡ አዲስ ተጫዋች መግዛት አለመቻሉና ወሳኝ ተጫዋቾችን ሊሸጥ የሚችልበት እድል መኖሩ የበለጠ እንዳሳሰበው ተናግሯል። ጆን ቴሪ አክሎም ደጋፊዎችን የሚሰማቸውን ቁጣና ብስጭት እንደሚጋራም ገልጾ ተጫዋች ግን ከሜዳ ውጭ ያለውን ትችት ወደ ጎን በመተው በመጪው እሁድ ከሊድስ ዩናይትድ ጋር በሚደረገው የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ላይ ትኩረት እንዲያደርጉ ተናግሯል። እኔ በዘመኔ 17 አሰልጣኞች ሲመጡና ሲሄዱ አይቻለሁ። ተጫዋቾች ማድረግ ያለባቸው አንድነት ፈጥሮ ለጨዋታ መዘጋጀትና ትኩረቶች ሁሉ ቡድኑ ውጤት ላይ መሆን አለበት እያለ ነው። ቃል ስፖርት ዩቲዩብ ቻናል የምትገኙ ዩቲዩብ ገጽ ቤተሰቦቻችን የሱስ መልካታ እንዴት አገኛችሁት? አጋሩን። ቼልሲ ለመጨረሻ ጊዜ በፕሪሚየር ሊጉ ግብ ካስቆጠረ ብዙ ነገር ተፈጥሯል። ውድ ቤተሰቦቻችን ቼልሲ ለመጨረሻ ጊዜ በሊጉ ጎል ካስቆጠረ በኋላ በፕሪሚየር ሊጉ ብቻ እንዳጠቃላይ 104 ግቦች በቀሪ ቡድኖች ተቆጥሯል። ቼልሲ ለመጨረሻ ጊዜ ግብ ካስቆጠረ በኋላ አርሰናል በ9 ነጥብ የሚመራው ፕሪሚየር ሊግ አሁን በሲቲ መሪነት እንዲቀየር ሆኗል። ቼልሲ ግብ ካስቆጠረ በኋላ ፕሪሚየር ሊጉ ላይ በርካታ እውነቶች ተቆጥረዋል። አሰልጣኛቸውንም ቀይረዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቼልሲ በዚህ ሁኔታ ውስጥ ሆኖ ታዲያ በርካታ ኮከቦቹን ሊያጣበት የሚችለውም ዓመት እየቀረበ ነው። አንዱ ማሳያ የኤንዞ ፈርናንዴዝ ጉዳይ ነው። ቼልሲ በነገራችን ላይ ኤንዞ ፈርናንዴዝን ሊሸጠው ይችላል። ትልቁ ጥያቄ የሚፈልገው ገንዘብ ነው። ማድሪድ ከመጣ 150 ሚሊዮን ዩሮ ከነ ቦነሱ ይጠይቃል። ትላንትና ሲቲ እንደፈለገው በቃል ስፖርት ዩቲዩብ ቻናል ትላንት ምሽት ማለትም ኤፕሪል 23 ሐሙስ ምሽት ሰበር መረጃ ለቼልሲ ደጋፊዎች ነግረናችሁ ነበር። ስለዚህ የኤንዞ ፈርናንዴዝ በሲቲ መፈለግ የቃል ስፖርት ዩቲዩብ ቻናል የትላንት ዜና ነው። ካልተከታተላችሁት የትላንት ዜናችን ላይ በስፋት ለቀነዋል፣ ተከታተሉት። ሊድስ ዩናይትድ አሰልጣኝ ዳንኤል ፋርክ በእሁዱ የኤፍኤ ካፕ ጨዋታ ለንደን በደጋፊዎች ተጥለቀለቃለች ብለዋል። ደጋፊዎቻችን መዲኗን እንደሚሞሉ እርግጠኛ ነኝ ያሉት አሰልጣኙ ተጫዋች ሜዳ ላይ ያላቸውን ሁሉ ይሰጣሉ ብለዋል። ስለ ሊያም ሮዛኔር የቼልሲ አሰልጣኝ ስንብት የተጠየቁት እሳቸው ይሄ ቼልሲ የአሰልጣኝ ለውጥ ማድረጉ እኛ በታክቲክ ደረጃ ሌላ እቅድ ይዘን እንድንመጣና የአሁኑን አሰልጣኝ እቅዶች ደግሞ እንድንገመገም ያደርገናል። ስለዚህ ለእኛ ፈተና ይሆናል የሊያም ሮዛኔር በአዲስ አሰልጣኝ መተካት፣ አዲስ እቅድ፣ አዲስ የጨዋታ ስታይል ያላቸውን አሰልጣኝ ስለምንገጥም ብለዋል። ቼልሲ እሁድ ከቀኑ 11 ሰዓት በዌምብሌ ስቴዲየም ከሊድስ ዩናይትድ ጋር የኤፍኤ ካፕ ግማሽ ፍጻሜ መርሃ ግብሩ እንደሚያደርግ ይታወቃል። ሊቨርፑል ቤት አሁን ቡድኑ ቢያንስ የአውሮፓ ሻምፒዮንስ ሊግ ትኬትን ቆርጦ ማጠናቀቅ የሚለው በክለቡ በኩል የተቀመጠው ቅድመ መስፈርት እንደሆነ ይታወቃል። ደጋፊዎችን በዚህ ሰዓት ቡድኑ ሊያደርግ የሚችለው ትልቁ ነገር የአውሮፓ ሻምፒዮንስ ሊግ ትኬት መቆረጥ ነው። ከዛ ውጭ ደግሞ አሁን ካለበት የ5ኛ ደረጃ ማሻሻል ነው። የሊቨርፑል ደጋፊዎች እንግዲህ ቦርድ አመራር የክለቡን ባለቤት በተመለከተ ደብዳቤ ጽፏል። ትኬቱ አስተያየት እንዲደረግበትና ሁኔታዎችን በጥብቅ እንዲከታተልላቸው ጠይቀዋል። የክለቡ ምላሽ እየተጠበቀ ይገኛል። ከዛ በዘለለ ደግሞ የቀድሞ ተጫዋች ማይክል ኦውን በሊቨርፑል ቤት በጣም ካሳዘነው ጉዳይ ውስጥ አንደኛው የሁጎ ኤኬቴኬ ጉዳት መሆኑን ተናግሯል። በጣም አዝኛለሁ ብሏል። ሁጎ ኤኬቴኬ መጎዳት በተለይም ተጫዋቹ ለእኛ እየሰጠ ከነበረው ግልጋሎት አንጻር ብሏል። እናም በዚህ ውድድር ዓመት እሱ ለቡድኑ ያገለገለው ነገር በአውሮፓ ምርጥ 5 አጥቂዎች ውስጥ እንዲገኝ የሚያደርገዋል ብሏል። በሊቨርፑል ቤት ያሳየው ነገር በጣም ጠንካራና ቡድኑ አሁን ላለበትም ነገር መሰረት የጣለ ነው። የእሱ መጎዳት በጣም አሳዝኖኛል ብሏል። ሊቨርፑል በቀጣይ ያለ ሁጎ ኤኬቴኬ ክሪስታል ፓላስ፣ ማንቸስተር ዩናይትድ፣ ቼልሲ፣ አስቶን ቪላ እና ለዚሁም ብሬንትፎርድን በመጨረሻ ጨዋታ ይገጥማል። እነኚህ ሁሉም ጨዋታዎች የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ ዋስትና የሚሰጡ ከራሳቸው የአውሮፓ ሻምፒዮንስ ሊግ ተፎካካሪዎች ጋር የሚደረግ ነው። ለአብነት ያክል ሜ 3፣ ሜ 9፣ ሜ 17፣
በተከታታይ የሚገጥማቸው የፕሪሚየር ሊጉን 3ኛ 7ኛ እና እንደዚሁም 4ኛ ደረጃ ላይ በአሁኑ ሰዓት ያሉ ቡድኖች ነውና የአውሮፓ ሻምፒዮንስ ሊግ ላይ ትልቅ ተጽዕኖ ሊያሳድሩበት እንደሚችሉ ምንም ጥያቄ የለውም። የሊቨርፑል ደጋፊዎች በቃል ስፖርት ዩቲዩብ ቻናላችን የምትገኙ በዩቲዩብ ገጻችን የሀሳብ መስጫ ሳጥናችን ላይ እነኚህ ጨዋታዎች ሊቨርፑልን ወዴት ሊወስዱት የሚችሉና ምን ያህል ነጥብ ሊገኝበት የሚችል ነው ቅድመ ግምታችሁን ላኩልን። ወደ ዝውውር ጉዳዮች እንሻገር። ሊቨርፑል ቀጣይ ክረምት ዝውውር እንደሚያደርግ ያረጋገጡልን ራሳቸው አርኔ ስሎት ነው። በሚለው ጉዳይ ላይ ብቻ ነው እሳቸው ስም ዝርዝር ያልሰጡት። አሁን በርከት ያሉ የዜና ምንጮች የሊቨርፑልን ዝውውር ወቅታዊ ጉዳይ በተመለከተ መረጃው ይዘው ወጥተዋል። ለአብነት ያክል የስፖርት እንግሊዝ በኖ ጎንካሎ ኢናሲዮ በበርካታ ክለቦች የሚፈለገው የመሃል ተከላካይ የሊቨርፑልም እቅድ አካል መሆኑ ተረጋግጧል። 60 ሚሊዮን ዩሮ የውል ማፍረሻ ነው። ከዚህ ጋር በተያያዘ ቼልሲ፣ ማንቸስተር ዩናይትድ፣ ባርሴሎና፣ ሪያል ማድሪድ የሊቨርፑል ተፎካካሪ ይሆናሉ ተብሎ ይታሰባል። ፕሪሚየር ሊግ ውስጥ ከሚጫወቱ ፈረንሳውያን ተጫዋቾች ውስጥ አንዱ የሆነው የሳንደርላንዱ ኤንዞ ሊፊ ደግሞ ሌላኛው የሊቨርፑል እቅድ ነው። በተጫዋቹ በኩል እንግዲህ ሊቨርፑሎች በዝርዝራቸው ውስጥ የያዙት እንጂ ይህን ፈረንሳይ አማካይ ስፍራ ተጫዋች አስቶን ቪላዎችም ፍላጎት እንዳላቸው እየተዘገበ ይገኛል። ሊቨርፑል ግን ይህን ፈረንሳይ አማካይ ስፍራ ተጫዋች ከሰንደርላንድ ለማምጣት ዝውውር ውስጥ እንዳለበት ተረጋግጧል። ሳላህን በአመቱ መጨረሻ ያጣል። አስቀድሞ ዲያዝን አጥቶታል። ስለዚህ ሁለቱ የክንፍ አደገኛ ተጫዋቾች በተከታታይ ዓመት ክለቡን ይለቃሉ ማለት ነው። የዲያዝ ቦታ በትክክለኛ በሱ ፕሮፋይል ደረጃ ለመተካቱ ግን ቡድኑ እንዴት ዋጋ እንዳስከፈለው ይታወቃል። አሁን የኤስ ሚላኑ ተጫዋች ራፋኤል ሊአው ስሙ ተይዟል፣ ተካቷል በዝርዝር ውስጥ እስከ 60 ሚሊዮን ፓውንድ ሊያስወጣ ይችላል ፈላጊዎቹን አንዱ ሊቨርፑልን ጨምሮ ማለት ነው። ዴሊ ሜልም ይህንን ተጫዋች ከጣሊያኑ ክለብ ለማምጣት እንደ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሪያል ማድሪድ ስማቸው እየተያዘ ይገኛል። 60 ሚሊዮን ፓውንድ መሆኑ ግን ተጫዋቹ ላይ ዝውውሩ ላይ እንቅፋት ሊሆን ይችላል። በሊቨርፑል ዝርዝር ውስጥ ግን ተይዟል። እንቀጥል። እዛው ጣሊያን የክንፍ አጥቂዎች ላይ ትኩረት ያደረገው ሊቨርፑል የዩቬንቱስን ኬነን ያልዲዝንም ሁኔታ እየተከታተለ ይገኛል። ይህ ተጫዋች በተለይም ወደ ፕሪሚየር ሊጉ በመምጣት የክንፍ አጥቂዎቹን ማጠናከር ይፈልጋል። ሊቨርፑል አንድን ተጫዋች በአንድ ተጫዋች ከመተካት ይልቅ እንደ ቡድን መተካትን ምርጫ ስላረገ የተጫዋቾች ዝውውር በክንፍ አጥቂ ቦታ ላይ በትልቁ እየተጠበቁ ይገኛሉ። በሁለቱም ክንፍ አጥቂ ቦታ ላይ ነው። ግን ኬነን ያልዲዝ ደግሞ ከዩቬንቱስ ሌላኛው ተጫዋች ነው። የቪኒሺየስ ጁኒየር ወኪል ተጫዋቹን ለበርካታ ክለቦች እያቀረበ ነው። ይሄም ከማድሪድ ጋር የሚደረገውን ድርድር እልባት ለመስጠት ያስችለዋል በሚል ነው። አሁን ስሙ የዚህ ተጫዋች ከሊቨርፑል ጋር እየተያዘ ነው። ሊቨርፑል በዛ ቦታ ላይ ተጫዋች ይፈልጋል። ግን ሊቨርፑል ይህን ተጫዋች ለማምጣት ምንም አይነት እንቅስቃሴ እያደረገ እንዳልሆነ መረጃዎች ያመላክታሉ። ከዛ በዘለለ በሊቨርፑል በኩል ኔዘርላንድ ቶተንሃም የመሃል ተከላካይ ሚኪ ቫንደቪንን ጉዳይ በተመለከተ ነው። ሊቨርፑል በፉክክር ውስጥ አለ። የመጀመሪያ ቅድሚያ የሚሰጠው ነው ቢባልም ግን ይህንን መረጃ እስካቀረብንበት ሰዓት ድረስ ሊቨርፑል ምንም አይነት ድርድርም ንግግርም እንዳላደረገ ይታወቃል። የፈላጊዎቹ ብዛት ግን በርከት ያለ ነው። ቶትናም በእርግጥ በፕሪሚየር ሊጉ የማይተርፍ ከሆነ ከሚኪ ቫንደቪንን በተጨማሪ በርካታ አማራጮች ገበያው ላይ ይኖራሉ ተብሎ ይጠበቃል። ከሊቨርፑል የሚለቁ ተጫዋቾችን ደግሞ በተመለከተ ከርቲስ ጆንስ ከ16 ዓመት በኋላ ከክለቡ ይለቃል ተብሎ ይታሰባል። ሁለት ክለቦች በትልቁ ስማቸው እየተነሳ ነው። ከፕሪሚየር ሊግ አስቶን ቪላ የኡናይ ኤምሬው ቡድን ግን ሃርቬ ኤሊዮትን ወስደው ምን እንዳደረጉት ይታወቃል። ኢንተር ሚላን ደግሞ ከጣሊያን ሴሪ የከርቲስ ጆንስ ዋነኛ ፈላጊ መሆናቸው እየተነገረ ይገኛል። ይኸው አሁን ስሙን ያነሳ ነው ሃርቬ ኤሊዮት በአስቶን ቪላ ደቂቃ ቢያጣም እንደ ሊድስ ዩናይትድ ያሉ ክለቦች ግን ሃርቬ ኤሊዮትን በቋሚነት ከሊቨርፑል የማስፈረም ፍላጎት አላቸው። ቲም ቶክም ይህን አረጋግጧል። እናም በተቀሩት 5 ጨዋታዎች ላይ በፕሪሚየር ሊጉ የሚተርፍ ከሆነ ተጫዋቹን ለማስፈረም ጥረት ያደርጋል። እንደ ብራይተን፣ ብሬንትፎርድ እና ኒካስል ያሉ ክለቦችም ይህን የ23 ዓመት ተጫዋች ወደ ቡድናቸው የማምጣት ፍላጎት እንዳላቸው እንደዚሁ በስፋት እየተነገረ ይገኛል። የዝውውር ጉዳዮችን ከተመለከትን ማለት ነው። ከዛው በዘለለ በቡድን ዜና አሊሰን ቤከር በግሉ ልምምዶችን ጀምሯል። ይሄ በጣም የሚያስደስተውና ይበል የሚያስብለው ጉዳይ ነው። ኮዊል ራይት በቡድን ውስጥ ልምምድ አድርጓል። በተጨማሪም ሞርተን ታይ እንዴ ኬረን ሞሪሰን ጨምሮ በክለቡ ልምምድ እያደረጉ ይገኛሉ። የጉዳት ሁኔታ ምክንያት ነው ተብሏል። ሊቨርፑል እናነሳ የወደድ ነው ዶሚኒክ ሶቦስላይን ነው። በ25-26 የውድድር ዓመት 5ኛ ጊዜ የሊቨርፑል የወሩ ምርጥ ተብሏል። ይሄ ከፊሊፔ ኮቲኖ 2014-15 ሪካርድ እንዲጋራ ከሳላ 2017-18 ደግሞ በሁለት እንዲያንስ አድርጎታል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የፕሪሚየር ሊጉን ዋንጫ ለማንሳት
ጥር ጊዜው አይደለም ይባላል። ጥር ላይ አርሰናል በረጅም ርቀት ይመራው ነበረ። ከዚህ ጋር በተያያዘ ዶሚኒክ ሶቦስላይ ላይ ፕሪሚየር ሊጉ ጥር ላይ አያልቅም፣ ይሄንን ወደፊት ታዩታላችሁ ብሎ ነበረ። አሁን አርሰናል 26 ተከታታይ ሳምንታትን የፕሪሚየር ሊግ አንደኛ 200 ሲደመር ቀናትን የፕሪሚየር ሊግ አንደኛ ከነበረ በኋላ ዶሚኒክ ሶቦስላይ እንዳለው ወደ መጨረሻ አካባቢ አርሰናል ሸርተት ብሏል። በእርግጥ የቀድሞ የማንቸስተር ዩናይትድ ታሪካዊ አሰልጣኝ የመጨረሾቹ 2 ወራት የዋንጫው ባለቤትን የሚወስኑ ማለታቸው ከዚህ በፊት የሚዘነጋ አይደለም። አርሰናል ከሲቲ ጋር የነጥብ ልዩነቱ ተመሳይ ነው፣ 77 ነው። በጣም የሚገርመው ግን እሱ ብቻ አይደለም። ሶስተኛ ደረጃ ዩናይትድ 58፣ አራተኛ ደረጃ አስቶን ቪላም 58 ነው። ከዚህ ጋር በተያያዘ አርኔ ስሎት ያሉት ንግግር እዚህ ጋር ማስታወስ ያስፈልጋል። በቃል ስፖርት ዩቲዩብ ቻናላችን በዩቲዩብ ገጻችን ላይ ከዚህ በፊት ካደረስናቸው መረጃዎች ውስጥ አንደኛው የደረጃ ሰንጠረዡ አካባቢ ባሉት ትንቅንቆች ምክንያት አርኔ ስሎት አንዳንድ ትንንሽ ሊጎች እዚሁ ሊግ ውስጥ ተፈጥረዋል፣ አጠገባችን ካሉ ክለቦች ጋር ሌላ ሊግ ፈጥረናል ማለታቸው ይታወቃል። አርሰናልና ማንቸስተር ሲቲ በነጥብ እኩል ሆነው ግብ አስቆጠረ ልዩነት ሲቲ በሚመራው ፕሪሚየር ሊግ ውስጥ እንደ ቡድን ብቻ አይደለም በግለሰብም ይፎካከራሉ። ለአብነት ያክል የአርሰናሉ ዳቪድ ሪያ 15 ክሊንሺቶችን በመያዝ በፕሪሚየር ሊጉ ቀዳሚ ሲሆን የሲቲው ጃሊጂ ዳናሩማ 13 ደርሷል። ስለዚህ በአርሰናልና በሲቲ መካከል የዋንጫ ፉክክር እንደ ቡድን ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እንደ ተጫዋች ራያና ጃሊጂ ዳናሮማ ደግሞ በክሊንሽት እየተፎካከሩም ነው። ከዚህ በኋላ ቀሪ የፕሪሚየር ሊግ ጨዋታዎች አርሰናል በሊጉ ደረጃ ሰንጠረዥ በጊዜያዊነት አሁን ባለው ሂደት ከወገብ በታች ናቸው። ማንቸስተር ሲቲ ደግሞ ከወገብ በላይ ያሉ ቡድኖችን በብዛት ይገጥማል። ይሄ ራሱን የቻለ የዋንጫ ጉዞ ላይ ለውጥ ሊያመጣ ይችላል። ግን በዚህ ሰዓት የትኛውንስ ቡድን መግጠም ለአርሰናልና ለሲቲ ብቻ አይደለም እኮ ዩናይትድ ሻምፒዮንስ ሊግ ትኬት ለመቁረጥ ራሱ አስቶን ቪላ ራሱ ሊቨርፑልና ቼልሲ ይህን ትኬት ለመቁረጥ የሚገጥሟቸው ቡድኖች ማንነት ከዚህ በኋላ ማተር ያደርጋል ወይም ደግሞ ተጽዕኖ ያሳደራል ብላችሁ ታስባላችሁ? መልከታችሁን በዩቲዩብ ገጻችን የምትገኙ ወደ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ጻፉልን። ከቡድን ዜና አንጻር ለአብነት ያክል የፊታችን ቅዳሜ አርሰናል የሚገጥመው ኒውካስል አንቶኒ ጎርደንን ላያገኘው ይችላል። ይሄ ለአርሰናል ትልቅ ጥሩ ዜና ነው። በእርግጥ ኒውካስል እንደ ቡድን ጥሩ አይደለም። አርሰናል የኒውካስልን ጨዋታ ካሸነፈ በ3 ነጥብ ፕሪሚየር ሊጉን ይመራል። ሲቲ ሳይጫወት ቀጣይ ሳምንትም ከፉላ የሚያደርጉት ጨዋታ ቀድሞ የሚመጣ ነው። ካሸነፈ 6 ይሆናል። ይሆንለታል የሚለውን ግን በዩቲዩብ ገጻችን ለሚገኙ የአርሰናል ደጋፊዎችን ተወው። ቀጣይ በሳምንቱ አጋማሽ ደግሞ የሚገጥሙት በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ ሜትሮፖሊታኖ ስቴዲየም ላይ አትሌቲኮ ማድሪድን ነው። ከዚህ ጋር በተያያዘ አትሌቲኮ ማድሪድ በአውሮፓ ሻምፒዮንስ ሊግ 16 ግቦችን አስቆጥሯል። የአርሰናል የመከላከል ክፍል እንዲህ አይነት የግብ መጠኖችን ያስተናግዳል ተብሎ አይታሰብም፣ ወይም በርከት ያሉ በአንጻራዊነት ግን ቡድኑ ቀላል እንዳልሆነ ማሳያ ነው። ከዚህ ጋር በተያያዘ ጋሪ ኔቭል ምንም እንኳን አርሰናል በዚህ ውድድር ዓመት ጥሩ ጊዜን እያሳለፉ ቢሆንም በእስካሁኑ ሰዓት ዓመቱን ግን በውጤት ስለመደምደማቸው ወይም በስኬት ስለመደምደማቸው እርግጠኛ አይደለሁም። ለአብነት ያክል አርሰናል በአውሮፓ ሻምፒዮንስ ሊግ ዋንጫ ያሸንፋል ተብሎ ቅድመ ግምት ቢሰጠውም እኔ ግን በፈጽሞ እንደዛ ብዬ አላስብም እያለ ነው ጋሪ ኔቭል። እናም የአርሰናል የሻምፒዮንስ ሊግ ዋንጫም እንደ ፕሪሚየር ሊጉ አጣብቂኝ ውስጥ ያለ እንጂ ቀላሉ አይደለም ሲለ ተደምጧል ጋሪ ኔቭል። አርሰናል በዝውውር ጉዳይ ላይም እንዲሁ እየተሳተፈ ይገኛል። የስፖርቲንግ ሊዝበኑ የቀኝ ተመላላሽ ኢቫን ፍሬሽ ኔዴ በአርሰናል ዝርዝር ውስጥ አለ። ይሄ ከተከላካይ ነው። በእርግጥ ይሄ የቀኝ ተመላላሽ ተከላካይ ማምጣት ግን በአርሰናል በኩል በትልቁ የተያዘ ጉዳይ ነው። ያ የቤን ዋይትን ስንብት ሊያፈጥነው ይችላል። ከዛ ውጭ ኤሊዮት አንደርሰን ፈላጊ ነበሩ። ግን አሁን እየወጡ ባሉ መረጃዎች መሰረት አርሰናል ብቻ ሳይሆን ዩናይትድም ቢፈልግም ይህ ዝውውር የመፈጸም ነገሩ በጣም ዝቅተኛ ነው። ምክንያቱ ደግሞ የሲቲ አካሄድ ለአርሰናሎችም እንግዲህ ዝውውሩን እንዲከብድ ሊያደርገው እንደሚችል ነው ስካይ ስፖርት የዘገበው በዩቲዩብ ገጻችን የምትገኙ ውድ ቤተሰቦቻችን። ከዛ በዘለለ ግን አንድ ትልቅ ጉዳይ እናንሳ። በዩቲዩብ ገጻችን የምትገኙ ውድ አርሰናል ደጋፊዎች ሚኬል አርቴታ ዋንጫውን ካላነሱ መሰናበት አለባቸው ወይ የሚለው ነው። ሲቢሲ ስፖርት ትላንትና በጉዳዩ ላይ ውይይት ሲያደርጉ ነበረ። በሲቢሲ ስፖርት ላይ አንዱ የተረዳነው ነገር ይህንን ቦታ የሚፈልጉ ሰዎች አሉ የሚል ነው እና ሚኬል አርቴታ ካላሳኩት ወደ ቡድኑ መምጣት የሚፈልጉ በርካታ አሰልጣኞች ሊኖሩ ይችላሉ እና ሚኬል አርቴታ ጫና ያድርባቸዋል ዋንጫ ካላነሱ ይላል የሲቢሲ ስፖርት መረጃ ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የእናንተን አካፍሉን።
ማንቸስተር ዩናይትድም በቀጣይ የዝውውር መስኮቱ ላይ ይሳተፍ ዘንድ ምልመላዎችን አጠናክሮ ቀጥሏል። በርካታ ተጫዋቾችን አይቷል። የወቅታዊ ጉዳይ ዩናይትድ አማካይ ክፍል ላይ ነበረ፣ ግን ተከላካይም አለው። ውድ ቤተሰቦቻችን ለአብነት ያክል ሚኪ ቫንደቬንን በተመለከተ ዩናይትድም ፈላጊ ነው። ግን አሁን እየወጡ ባሉ መረጃዎች መሰረት አሁን ያለው የፕሪሚየር ሊግ ደረጃ ሰንጠረዥ አንድም ዩናይትድ የአውሮፓ ሻምፒዮን ሊግ ተሳታፊ፣ ሁለትም ቶትናምን ከፕሪሚየር ሊግ ተሰናባች የሚያደርግ ከሆነ ዝውውሮቹ ይጠበቃሉ። ዩናይትድም ግን መኖሩ ተረጋግጧል። ዘሰን ስፖርት ዩናይትድ ተጫዋቹን በፕሮጀክት በማሳመን ከሌሎች ክለቦች የተሻለ ለተጫዋቹ ጥቅማጥቅሞችንም በማዘጋጀት ሊያመጣው ይችላል የሚል መረጃን ሲያወጣ ነበረ። ዩናይትድ ግን ከሁሉም ቀድሞ የሻምፒዮንስ ሊግ ትኬትን መቁረጥ በዝውውሮቹ ላይ ተጽዕኖ ያሳድራል ብለው ያምናሉ። ዩናይትድ ቤት ክለቡን እንዲለቁ ከሚፈለጉ ተጫዋቾች አንደኛው ጀደን ሳንቾ 1 ዓመት ተጨማሪ ውሉን የማራዘም አንቀጽ እያለ ዩናይትድ የተወ ነው። በዚህ ምክንያት ውድ ቤተሰቦቻችን አሁን በውሰት በአስቶን ቪላ የሚገኘው በዩናይትድ ኮንትራክት ስር ያለው ይህ ተጫዋች በቀጣይ ዶርትመንድን ለመቀላቀል ፈቃደኛ ነው ተብሏል። ዶርትመንድ በኒኮ ኮቫች እየሰለጠነ ይገኛል። ኒኮ ኮቫችን ፍቃድ ሰጥተዋል እሱ ወደ ቡድኑ እንዲመለስ። ነገር ግን ጀደን ሳንቾ በርካታ አማራጮች አሉትና በአውሮፓ ውስጥ የመጨረሻ ውሳኔውን አልወሰነም፣ ግን ለክለቡም ክፍት ነው እየተባለ ይገኛል። ከዛ በተጨማሪ ማንቸስተር ዩናይትድ ከጀደን ሳንቾ በተጨማሪ ማለት ነው በሌላ ክለብ በውሰት ካለው ውስጥ ራሽፈርድም ባርሴሎና በጣም እያቅማሙና እንደውም ሌሎች ተጫዋቾችንም እየተመለከቱ መሆናቸው ይታወቃል። ዩናይትድን ራሽፈርድን ልንወስደው የምንችለው አሁንም ለተጨማሪ የውሰት ዓመታት ነው እያሉ ነው። ዩናይትድ ደግሞ በውሰት የሚሄድ ከሆነ የደሞዝ ጫናው እንጂ የሚቀንስለት ከራሽፈርድ የሚያገኘው ገንዘብ አይኖርም። ስለዚህ ጀደን ሳንቾንም በነፃ ራሽፈርድንም በነፃ ማጣት የማይፈልገው ዩናይትድ ሳንቾን በነፃ ራሽፈርድን ቢያንስ በገንዘብ መቀየር እንደሚፈልግ ይታወቃል። ዩናይትድ ቤት ደጋፊውን ብዙ ካሰለቸውና በዩቲዩብ ገጻችንም በተደጋጋሚ በቃል ስፖርት ዩቲዩብ ቻናላችን ላይ ሲመጣ የነበረው አንድሬ ኦናና ጉዳይ እንደነበረ የሚዘነጋ አይደለም። አሁን ተጫዋቹ በቱርክ ይገኛል እየተጫወተ። ትላንትና ትራብዘን ስፖር ወደ ግማሽ ፍጻሜ በቱርክ ሱፐር ካፕ እንዲያልፍ ረድቷል። ኦናና በቱርክ ሱፐር ካፕ 4 ፍጹም ቅጣት ምቶች ተመተውበት 3ቱን በማዳን ትራብዘን ስፖርን ወደ ግማሽ ፍጻሜ ወስዶ መነጋገር የሆነ ተጫዋች ሆኗል። አሁን ላይ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን የምትገኙ አንድሬ ኦናና ዋነኛ ፍላጎቱ ወደ ማንቸስተር ዩናይትድ ተመልሶ የቡድኑ ቋሚ መሆን አሊያም የቡድኑ ሁለተኛ ግብ ጠባቂ እንኳን ቢሆን ሁለተኛው ነው መፎካከር ነው እንጂ ወደ ሌሎች ክለቦች የመምራት ፍላጎት የለውም። በዛው ልክ ማንቸስተር ዩናይትድ ደግሞ ይህን ተጫዋች መሸጥ ብቻ ነው የሚፈልገው። ዩናይትድ እሱም ብቻ አይደለም በርካቶችን መልቀቅ ይፈልጋል። የኡጋርቴ ኦፊሻል ባይደረግም የእሱም ሌላኛው አንድሬ ኦናና ይሆናል ተብሎ የሚጠበቅ በዩናይትድ ዝርዝር ውስጥ ያለ በዩናይትድ አልፎ አልፎም የሚጫወት እንደሆነ የሚታወቃል። መረጃው የዘ ቴሌግራፍ ነው። ዩናይትድ የፊታችን ሰኞ ከብሬንትፎርድ ጋር ጨዋታ ያደርጋል። የማንቸስተር ዩናይትዱ ተከላካይ ሌኔሮ ለብሬንትፎርድ ጨዋታ መድረሱ አጠራጣሪ መሆኑን አሰልጣኝ ማይከል ካሪክ አሳውቀዋል። በሌላ በኩል ፓትሪክ ዶርጉ በጥሩ መሻሻል ላይ መሆኑን ገልጸው የቡድን ልምምድ ለመጀመር በጣም ቅርብ ነው ብለዋል። ስለ ወደፊት ቆይታቸው የተጠየቁት አሰልጣኝ ማይከል ካሪክ መቼ እንደሚወሰን አላውቅም እያሉ ይገኛሉ። በዩቲዩብ ገጻችን የምትገኙ የማንቸስተር ዩናይትድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አክለውም እነዚህ ያለውት ቡድኑን ለመርዳትና ነጥብ ለማግኘት ነው። አሁን ላይ ነገሮች በጥሩ መልኩ እየሄዱ ነው። አሁን ዋናው ነገር እሱ ነው ሲሉ ተደምጠዋል። ስለዚህ ትኩረታቸውን የሚስበው ጉዳይ አሁን ማንቸስተር ዩናይትድ በውድድር ዓመቱ ስንተኛ ሆኖ ያጠናቅቃል የሚል ጉዳይ መሆኑን ብቻ አንስተው ከዛ በዘለለ ግን ሌኔሮ አጠራጣሪ፣ ፓትሪክ ዶርጉ በጣም ቅርብ ናቸው ከጉዳት ተመልሶ ለመጫወት ብለዋል። ማይከል ካሪክ በጋዜጣዊ መግለጫ ካነሷቸው ሌሎች ተጨማሪ ሀሳቦች ብሬንትፎርድን በተመለከተ ነው። መጠነኛ ህመም ስሜት አለ ብለዋል። በጫና ደረጃ አሁንም በዛ እየሰራን ነው። የቡድኑ ህመም ያለፈው ውድድር ዓመት ያጠናቀቅንበት ነው። ያንን ህመም የሚያስረሳ ስራ እየሰራ ነው ብለዋል። በዚህ ሰዓት 100% እርግጠኛ ሆኜ መናገር ባልችልም፣ ነገር ግን በአውሮፓ ሻምፒዮንስ ሊግ መሳተፍ የምንችልበት ቦታ ነን። ዋነኛ ስራ ማስጠበቅ ነው ሲሉ ተደምጠዋል። ማይከል ካሪክ ትላንትና በሰጡት ጋዜጣዊ መግለጫው ላይ ብዙ ጊዜ ተናግር ያለው እዚህ በመሆኔ እኔ በጣም ደስተኛ ነኝ። ጥሩ ውጤቶችን አስመዝግበናል። አሁን ያለንበት ሁኔታም ጥሩ ነው። ደረጃችንን አስጠብቀን ከዚህም የተሻለ መሆን አለብን ብለዋል። ደግሞ በአንድ ወቅት እሳቸው ያነሱት ነጥብ ምንድን ነው? ወደኋላ ብቻ አይደለም የምናየው የሚከተለንን ወደፊት ያሉትንም እናያለን ማለታቸው የሚዘነጋ አይደለም። ሌሎች
ያነሷቸው ነጥቦች እንቀጥል። ማይክል ካሪክ አሰልጣኝ ውጤት ለማምጣት ስለሚሰጣቸው አጭር ጊዜ የእሳቸውም አጭር ጊዜ ስለሆነ ማለት ነው። እውነት ለመናገር ይሄ ሁኔታ በየቀኑ ከተጫዋቾች ጋር ባለኝ ቆይታ ቡድኑ በምናደራጅበት መንገድ ወይም በእኔ ስራ ላይ ምንም አይነት ተጽዕኖ የለውም እኔ ጊዜው አሰልጣኝ መሆኔ ብለዋል። አሁን ያለንበት ዓለም እንደዚህ መሆኑ በሚገባ አውቃለሁ። እኔ ግን እንደዛ አላስብም። ሁልጊዜም የማስበው ማሳካት ስለሚችለው ነገር ብቻ ነው ብሏል ማይክል ካሪክ በርካታ ነጥቦችን ያነሱት በነገራችን ላይ ለአብነት ያክል ማይክል ካሪክ በቡድኑ ወቅታዊ ውጤት ተገርመው ተደንቀው እንደነበር ሲጠይቁ በተፈጠረው ነገር ተገርም ያለው ማለት አልችልም። ቡድኑ ከያዝኩ ወዲህ ጥቂት ጊዜያት አልፈዋል። ብዙ ውጣ ውረዶችንም እኮ አልፈናል። አሁን ያለንበትን ነጥብና ደረጃ ብቻ አትመልከቱት ሲሉ ተደምጠዋል። ስለ ሊያም ሮዛኔር የሚሉት ነገር አለ ወይ ተብሎ ሲጠየቁ ይተዋወቃሉ። በነገራችን ላይ በሻምፒዮንሺፑ እሱ በጣም ጥሩ ሰው ነው። መልካም ሁሉ እንዲገጥመው እመኛለሁ። የትኛውም አሰልጣኝ ስንብት እንደ አሰልጣኝ የሚጎዳ ብሎታል ማይክል ካሪክ ስለ ቼልሲ አሰልጣኝ ስንብት። ማይክል ካሪክ ሌላ ካነሳቸው ግለሰቦች አንደኛው ብሩኖ ሚጌል ፈርናንዴዝን በተመለከተ ያነሳቸው ሐሳቦች ነው። ብሩኖ ለረጅም ጊዜ አውቀዋለሁ፣ ወደዚህ ክለብ ሲመጣም አብሬው ሰርቻለሁ። ስለዚህ አሁን ያለው ብቃቱ አላስገረመኝም። ምን አይነት ለውጥ ሊያመጣ እንደሚችል በሚገባ አውቅ ነበር ይላሉ ብሩኖ ፈርናንዴዝን። በጊዜ ሂደት ለውጦች እንደሚኖሩ አስባለሁ። ከዚህም የተሻለውን ብሩኖ በማንቸስተር ዩናይትድ ልናየው እንችላለን እያሉ ነው የዩቲዩብ ገጽ ቤተሰቦቻችን። ከዚህ ጋር በተያያዘ ማንቸስተር ዩናይትድ በወቅቱ በጣም ሲተች የነበረው ሮይ ኪን ብሩኖ ሚጌል ፈርናንዴዝ የፕሪሚየር ሊግ ምርጥ 11 የሚገባው ሲል የማንቸስተር ዩናይትዱ የፊት መስመር ተጫዋች ማቲያስ ኩኛ ለእኔ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ነው፣ ያደረገውን ተመልከቱ እያለ ነው። የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች ብሩኖ የዓመቱ ምርጥ መሆን አይገባውም ወይ የሚለውን ግን ምልከታችሁን ጻፉልን። ማንቸስተር ዩናይትድ በፕሪሚየር ሊጉ ሁለተኛ የመውጣት ሪካርዱ በ17 የተጠበቀ ነው። አርሰናል ዘንድሮ ለ12ኛ ጊዜ እየተንደረደረ ነው። ስለዚህ የዩናይትድን ያክል ሁለተኛ የወጣ ቡድን የለም። ምናልባት ዩናይትድ ምን ያህሉን ተከታታይ ሁለተኛ ወጣ የሚለውን እንመለሳለን በሌላ ጊዜ። ማንቸስተር ዩናይትድ ዘንድሮ ብዙ ነገር አሻሽሏል። አርሰናልን፣ ኤምሬትስ ላይ፣ ቼልሲን፣ ስታንፎርድ ብሪጅ፣ ሊቨርፑልን አንፊልድ ላይ ረታ። አሁን ደግሞ ከጥቂት ሳምንታት በኋላ ሊቨርፑልን በኦልትራፎርድ የሚገጥምበት ዓመት እንደሆነ ይታወቃል። በነገራችን ላይ ከ1985 በኋላ የመጀመሪያው አስደናቂ ታሪክ እንደተፈጸመ ይታወቃል በካሪክ ስር። የካሪክ የቋሚነትን ጉዳይ በይበልጥ እንዲነሱ ካደረጉ ድሎች ውስጥ ይጠቀሳሉ። ዩናይትድ ከብሬንትፎርድ ጋር የፊታችን ሰኞ ሚያዝያ 19 ከምሽቱ 4 ሰዓት መንዴይ ናይት ፉትቦል በኦልትራፎርድ ይደረጋል። ጨዋታውን የተመለከተ ተከታታይ መረጃ በቃል ስፖርት ዩቲዩብ ቻናል ለዩናይትድ ደጋፊዎች ይኖረናል። በሀገር ውስጥ ጨዋታ ማየት ካሻቸው ቤንች ማጂ ቡና ከኢትዮጵያ መድን ዛሬ ጨዋታቸውን ያደርጋሉ። ከዛ በዘለለ በአውሮፓ ዙሪያም ዛሬ ቀጥለው የሚካሄዱ በርከት ያሉ ጨዋታዎች አሉ። ሰንደርላንድ ከኖቲንግሃም ፎረስት በእንግሊዝ ፕሪሚየር ሊግ፣ በጣሊያን ሴሪ ናፖሊ ከክሮሜንሲ፣ በስፔን ላሊጋ ቤትስ ከሪያል ማድሪድ፣ በፍራንስ ሊጋ ብሪስት ከሌንስ፣ በጀርመን ቡንደስሊጋ አርቢ ላይፕዚግ ከዩኒየን በርሊን ይጫወታሉ። ቃል ስፖርት ዩቲዩብ ቻናላችን ለእናንተ ውድ አድማጮቻችን በጣም አመስጋኞች ሆነን የአሁኑን ጥንቅር እዚህ ጋር ነው የምንቋጨው። የለጠፍነውን ልጥፍ ተመልከቱት። ሀሳብ አስተያየታችሁን፣ መልከታዎቻችሁን አጋሩን፣ ተሳተፉ። ቃል ስፖርት ዩቲዩብ ቻናል ጥቂት ደቂቃዎችን ቆይተን ተመልሰን እንምጣ። ላይክ ስላረጋችሁ፣ ስለ ሀሳብ አስተያየታችሁ፣ ስለ ድጋፋችሁ አመስጋኞች ነን።